ቅዱስ ማንበብ ጀመርኩኝ ጎሽ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ ወንድማችን ዳጊ ጥላው እኔ በጣም ነው የሚመቸኝ የምወደው እሱ ጠይቄዋለሁ። ይሄ ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ኢደዝ ማተር ምንም ባስብ እኔ ጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርክዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው ልዩነቱን ጠየቅኳቸው። ማኩረፍ ጀመሩ። እንዴ ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ? መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ? ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ ከዛው እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላል። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ ዙራለሁ ይልሻል። ስለዚህ ባየው ተማርኩኝ፣ አየው፣ ጠየቅኩኝ፣ መልስ የለም። ገስዋት መልስ ከሌለ መልስ ያለበትን አሁን እየጠየቅኩ ነው፣ እየመለሱልኝ ነው። ከዛ ተወያዩ አልኳቸው። ከማ እርስ በራስ ሉተራውያን ከፔኔኮስታል ጋር ተወያዩ ሲባል ሊባሉ በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመንተነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት ትምህርቱን እንኳን እራሳቸው የማይቀበሉ ትምህርት ነው። እስቲ ጠይቂያቸው። እግዚአብሔር ባርክሽ። እኔ አሁንም እማከብርሽ ወደፊትም እኔ ምንም በአንቺ ላይ አንድ እቺን የምታል ቅሬታ የሌለኝ ሰው ነኝ። ፕሮፌሲውን ስላየው እግዚአብሔር ይሰራብሻል፣ ወደፊትም ይሰራል። እግዚአብሔር ሁሉን ያሳካለች። እግዚአብሔር ራሱ የሚፈልገውን ሰው ያስነሳል። በፈለገበት የፈለገው እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አምጪ። አንድ ከራስ ምታት ሌላውን ከራስ ምታት የዳነ ሰው አታመጭም። እሱ ቤት የሚገኘው ስድብ፣ እሱ ቤት የሚገኘው ማንቋሸሽ ነው። እሱ ቤት ምንም አንድ ትምህርት የለም። ትላንት ራሱ ሌላ ልጅ ከሱ ካስተማረው ሊወጣለት ነው። ትላንትና ስሰማቸው እግዚአብሔር ምስክሬ፣ እኔ ቤት ይመጣል ልጁ እሱ ጌታን አስቀብያለሁ ብሎ እንትን ብሎት ትምህርት አሰጥቶት ካናዳ የሚኖር ሰው ነገ እኔ ፔጅ ይመጣል ነው ውሸት አላርኩ ትምህርቱ ትክክል አይደለም ብሎ ነገ ሊመጣ ነው። አልተቀበልኩም ማለት እኔ እኮ ዝም ብለህ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልክ ማለት አይደለም ብሎ ተናገረ። አሁንም ልጅ ምንድን ነው ይሄ ሰው ከድሮም ጀምሮ አንቺ ላይ ጥላቻ አለ። በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እኮ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ ከሱ ስርስር የሚሉትን ቻሌንጅ የሚያደርጉትን ወይም የሚጠይቁትን ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወማል። እኔ ግራ የገባኝ ያ ነው። አሁንም የምናገረው ምንድን ነው እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለው፣ አንድ እውነት የለው። አሁን መናገርም የሚችለው ነገ ጠዋታው መልስ ወጥቶ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚለው። ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው አልተናግሯት አይፋቱትማ። የሚናገረው ሁልጊዜ እኔ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ
ለምን እንደሆነ እስከማይገባኝ ድረስ ማለት ነውና ማስተማር እኮ ማስተማር ይችላል ማስጠመቅ ይችላል ከፈለገ ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው ምክንያቱም እኔ አላልኩኝም አልደወልኩለትም እከሌም ብሎ ስም አልጠራ ምናልባት በዚህ ሲመጣ በእነዚህ ሰዎች ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው ጌታም ስለፈቀደ ነው የተጠመቀው እንጂ የሰው የማንም ሰው ሐሳብ አይደለም ስለዚህ ሁልጊዜም ቢሆን ኢየሱስ ክርስቶስ ጌታ ነው አንተም ጌታህንና አምላክህን እንደምትወደው አምናለሁኝ መቼም ቢሆን እኛ ለሰይጣን መንጫጫት ላውሬው ታልፈንም አንሰጥም መዳን በክርስቶስ ኢየሱስ እንደሆነ ታውቀዋለህ ይሄንን እናውቃለን ሁላችንም ስለዚህ ቀደም ክራልሽ ላላችሁ እኔ ስማወራው ስለ እውነት ስላወራሁኝ ነው ስለ ክር እዚህ ጋር ስለሚታሰረው ክር አይደለም ስለ ማህተም ነው ስለ ኪዳን ስለ እግዚአብሔር ቃል ኪዳን ያወራው ነው ያለሁት ስለዚህ ክር ማለትም ክር አስባላቸው ክር ይሉኛል ለምንም አይሉታል አንድ ጥያቄ ልጠይቅሽ እኔ በውስጥ አውርተናል ደውዬም ጠይቄሻለሁ የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅሽ ላይ ለጥፈሻል እሱም በተመለከተ ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ ምንድነው ስለሱ እስቲ ንገሪያቸው ምን እንደሆነ ወይኔ አጠገቤ ቢኖር ደስ ይለኝ ነበር ከሌለም ችግር የለም አይ ሐሳቡ ምንድነው የሚሸጥ ነውስ ዋጋው ስንት ነው እስቲ ንገሪኝ ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ቃሽጫ አላቅ እስቲ ሸጠችልኝ ብሎ ሰው መጥቶ እኔን ይጠይቀኝ ማለት ነው ምንም እኔ ጨርቅ የሚባል ጨርቅ ሸጭ አላቅም የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበርና እግዚአብሔር ምን አለኝ በጣም ሰው መጥቶ እንዲህ ሲመለስ አልወድም በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለየቀና ከዛ ጌታ ምን አልኩት ስሜ ጨርቅ ላይ ጻፊው አለኝ የኢየሱስ የስሙ ኃይል በይና አለኝ ይሄን ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል ስሜን ጻፊበትና ለሰው ስጪው እንዳትሸጪው አለኝ ከሸጥሽው አልሰራበትም ካልሸጥሹ ግን ሰራለሁ አለኝ መንፈስ ቅዱስ ይው ዛሬ መንፈስ ቅዱስ ጌታ ይው አንደበቴን ይዝጋው ጌታ ፊት ነው የምናገረው እውነቴን ነው የማወራው ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ ለብዙ ነገር ይሆናል ገንዘቡ ከዛ እግዚአብሔር ነው ከሸጥሽበት እኔ አልሰራበትም አለኝ መንፈስ ቅዱስ ኦኬ አልኩኝና በቃ ለህዝቡ ነገርኩኝ ጨርቁ አይሸጥም ጨርቁም ላይ እንዳታመልኩበት የምታመልኩት ስሙ ላይ ነው የኢየሱስ ስም ላይ ነው ይሄ ጨርቅ የመጣው ከየት ነው እናምላችኋለሁ ሰውን ከመርካቶ ስሙስ ከሰማይ ይሉኛል ማለት ነውና ቢጠፋባችሁ የሆነ ነገር ቢፈጠር ምንም እንዳይመስላችሁ ግን እርጉዞች ሆዳቸው ላይ ያደርጋሉ በሚቀጥለው እርግዞ ይመጣሉ እምነታቸው ነው ኢየሱስ ክርስቶስ ያንን ውሩን ዮሐንስ ወንጌል ምዕራፍ 9 ላይ ደስተመለከት መምህሮ ያሉት ይሄ ሰው እውር ሆኖ እንዲወለድ ማን ነው ኃጢያትን የሰራው አሉት አይደል ጌታ ኢየሱስ ምን አላቸው እሱ ወላጆቹ ኃጢያትን አልሰሩም አለ የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ አፈር አደረገና አይኑን ቀባው ሄደ በሰሊሆም ታጠባለው ታጠበ አየመጣም ይላል አሁን ጭቃን ያደረገው ምራቅን ያደረገው አይደለ ከዛ በኋላ የነን አርጎ መጣ አይኑን ፈወሰለት ማለት ነው አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው ስለዚህ ያ ጨርቅ በጣም ይሰራል አልኩክ የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደስ ተመለከት የጳውሎስን ጨርቅ ወስደው እውር ይበራል ሽባ ይነሳል ሙታን መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ አምናለሁ ድምጽ ነው እግዚአብሔር ድምጽ ካለበት ማለት ነውና ይሄ ኮርጅም አይደለም ከመንፈስ ቅዱስ የሰማሁት ድምጽ ነው ተሽጧል አንድም ቀን ተሽጦ አይታወቅ ተሽጦ ይላሉ ማለት ነው የተሸጠ ነገር የለም
እና ለአንተም ግልጽ ለማድረግ ነው። እና እኔ ስለማቅ ነው አንተ ታውቃለህ። ሌሎቹ ግን የመሰላችሁ ለመሸጥ፣ ለመለወጥ፣ ለመሸቀጥ ለመሰላችሁ እንደምናቶች የነፃ የቤተ ክርስቲያን ስትሄዱ እሷ ጋር ቸርች ስትሄዱ የሚሰጣችሁ የጸለየችበት ስጦታ ነው። እንደ እምነታችሁ ነው። የምትቀበሉ ትቀበላላችሁ። ያ ምክንያቱም የዘይት ነጋዴ የበዛበት እንደሆነ ታውቃላችሁ። ዘይትን በደንብ አድርገው ሲቸበችቡ እናውቃለን። ሌላው ምንድን ነው የምጠይቅሽ፣ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው? እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አረገችኝ? ምንድን ነው ያረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳቅ ረድታኛለች። አሜን። ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት። እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ ኦርቶዶክስ በመሆኔ። ኦርቶዶክስ ያተረፈችልኝ ኢየሱስን እንዳቅ ነው። ጌታ ኢየሱስን አሳውቃኛለች። ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተመልሼ ሄጄ ኦርቶዶክስን ምሰርብበት ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንዲህ ናት የምልበት ምክንያት የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ። ልጆኜ ይሄ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሽሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። የተረዱት ሰዎች በተረዱት ሰዓት አውቀው እውነተኛውን መንገድ እኔ ህይወትም መንገድም እኔ ነኝ ያለውን ክርስቶስን ከኔ ውጭ ሌላ አታምልክ ያለውን ጌታ እሱን ነው የማመልከው። ከዛ ውጭ ግን ኦርቶዶክስን ፐርሰናል ሄጄ አታክ አላደርግም። ካቶሊክን ፐርሰናል ሄጄ አታክ አላደርግም። እንትንን ሄጄ ፐርሰናል አታክ አላደርግም። ምክንያቱም ለሱ ስላልተጠራሁኝ ነው። ኦርቶዶክስን መቼም 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 ፎሬቨር ኦርቶዶክስን ምንም አልላትም። እጸልያለሁ። እግዚአብሔር ባርክሽ። አለቅ። ይሄ ነው ስለማቅም ነው በጣም ኦርቶዶክስንም ሳይሆን ሌሎችንም ሃይማኖቶች ሳትደርሺ የራስሽን በገባሽ መልኩ የእግዚአብሔር መንግስት ሰው እንዲወርስ የምታስተምር ይዘት ነሽ። ስለዚህ እግዚአብሔር በዛ ብርክ ያርግልኝ። ነገሩን ለማጥራት ነው በየቀኑ እየመጣ እሱና የእሱ ጀሌዎች ነቢት ብርቱካንን መቆሚያ መቀመጫ ስላሳጡ ይህን አጋጣሚ ሳገኝ እንዴ አለች እንደ ብዬ ክሊክ አድርጌ የጠራሁሽ ለዛ ነው። ይቅርታ ሳታስቢው ስለጠራሁሽ፣ ግን ይሄን ነገር ሰው ክሊር አድርጎ እንዲያውቀው ነው እንድትበልጭ ይሄንን ለመናገር ፈልጌ ነው። ምክንያቱም ሰው ግራ ስለገባው ለምንድን ነው ምናምን ስላሉ እሱም ልክ እንደ እውነተኛ እኔ እንደ ውሸታም ስለተደረግኩኝ እኔ ደውዬ ጭራሽ ሊሆን ማኛ ፈንድ ተሰጥቶት ነው ብሎልሻል። አንቺ ትቀልጃለች እንዴ? መንግስትን እንዲሳደብ ፕሮቴስታንትን እንዲነጣጥል ከፍተኛ በጀት ተመድቦለት አሁን እየሰራ ነው ያለው። ደርሶናል እያለ ነው። እንደዚህ አይነት ውሸት በጌታ ሆኖ መናገር ለምን አላካፈልካቸውም? ግን አንተ ዝም ብለህ ይሄን ሁሉ ተወስደ ጸጥ ትላለህ። ሰጪውን ባገኘው አልፋታውም ራሱ ገና ሰጪው ሳይታወቅ በጣም ያሉት የነበረው ደምረው ነበር። ደምረው ራሱ እባካችሁ መኪና አዋጣችሁ ግዙልኝ አለ። እሱ ራሱ በሱ በኩል የተላከለት ተብዬ እሱም አዋረደኝ። መኪና አዋጣችሁ ግዙልኝና ስራዬን ልጀምር እያለ እየጨቀጨቀን ነው። እና አሁንም እግዚአብሔር ያክብርሽ። የራስሽ ቸርች አለ። የት? ሜሪላንድ ላይ አይደለም? ዲሲ ላይ ነው። አድራሻው ምናምን ነገሪያቸው ለሚመጡ ሰዎች ካሉ እዛ ሄዳችሁ ከእሷ ጋር የአምልኮ ጊዜ አለ። ከእሷ ጋር የምትወዷት የምታከብሯት፣ ወይም ደግሞ እንደው የውሸት ነው የእውነት ነው ብላችሁ እንትን ማለት የምትፈልጉ ራሷችሁ ሂዱና ይሆን እውነት ለሰው ልትሸቅልባቸው ነው
ገንዘብ ልትሰራባቸው ነው ብላችሁ የምታስቡ ራሱ የሆነ ሰው ምን አለ እዚህ ቤት ውስጥ የሚሳደቡ ጴንጤዎች ናቸው አለ። እዚህ ውስጥ እንዳለ ኧረ ተው ራሳችሁን አታሰድቡ። አይ እዚህም ቤት አሉ፣ ችግር የለውም እሱ ችግር የለው። ለምንድን ነው እንዴ ተሰብስበን እንረግማለን እኮ ነው የተባልኩት እንጂ ቀንድ መሰለኝ። አሁን እሱን ተው፣ እሱኛው ሰውዬ ጋር አንሄድም፣ ይቅር። እንደዛ ነው። ግን እግዚአብሔር ብርክ ያርግሽ፣ በርቺ። እኔ በጣም ነው የምወዳት የማከብራት እስከ መጨረሻው፣ እስከ ዛሬ አይደለም እስከ መጨረሻው። ምንም ለእኔ የፈለገ ቢባል ልጄ፣ ወንዱ ልጄ፣ እግዚአብሔር የሰጠኝ ወንድ ልጄ ነህ። በክርስቶስ ኢየሱስ ደግሞ የተቀበልኩ ልጄ ነህ። ስለዚህ ምንም ይፈጠር ምንም አለቅ በቃ ተባረክ። እኔ በጣም ነው የማከብረው እና ግን እኔ አሁን ባየሁት እግዚአብሔር ምስክርነት የምሰጠው በክርስቶስን ማምነው አብ ወልድ መንፈስ ቅዱስ ብላ እኔንም ያስተማረችኝ ኦርቶዶክስ ናት። በግልጽ ኦርቶዶክስ ናት ያስተማረች። አሁንም ይሄ 40 ቀኑ አብይ ጾም 55 ቀን ነው አክቹዋሊ 55 ቀኑን የምትጾመው የምትጸልየው የምትሰግደው ስለ ክርስቶስ ነው። ብዙ ነገሯ የኦርቶዶክስ ልዩነት ሳይሆን አንድነቷን የጠበቀችልኝ ናት። በአንድነቷን ጠብቃልኛለች። እዚህ ቤት ደግሞ እንዳየዎች ቅድምም ኤክስፕሌን አድርጌያለሁ። ከአንድነት ይልቅ ልዩነቱ የከፋ ነው። አንዱ ስለ አንዱ ቄስ ሆኖ በኦርቶዶክስ ውስጥ ወጥቶ አደባባይ ላይ እንዲህ ነህ ሲባባሉ ሰምተን አናውቅም። ምክንያቱም አንድ ስለሆኑ አንዱ እንደዚህ አድርገሃል እንዲፈጥራል እየተባለ በየቀኑ አጀንዳ እየወጣ ኦርቶዶክስ ለኦርቶዶክስ ሲፋጅ አታውም፣ አትሰሚውም። ይስናገና ያብን ቤተክርስቲያን ነው የምትመክረው። አንድ ሰው ቢያጠፋ አንድ ቄስ ቢያጠፋ ምንድን ነው የሚያደርገው? ቤተክርስቲያን ትመክረዋለች፣ ቤተክርስቲያን ታስተምረዋለች፣ ቤተክርስቲያን ትገስጸዋለች እንጂ በየቦታው እየመጣ ያዙ ይልቀቁኝ እየተባለ የሚወገር ነገር የለም። እና አንድነቷን ስለጠበቀችልኝ በጣም ኦርቶዶክስ ልቤ ከልብ በላይ እያደላ ነው። ትምህርቷንም እየወሰድኩ ነው። ስለዚህ ያንንም በውስጥ በደንብ አውራሻለሁ በዛ ነገር ላይ። ግን አሁንም ለሌሎቻችሁ እንደው ክርስቲያንን ለምትሉ፣ ስድብ ለምታበዙ፣ ሰውን ለምትኮንኑ፣ እኛ ፈራጅ ነን እኛ እንዲነን ለምትሉ ተማሩ። መጀመሪያ በአንድነታችሁ ላይ ሰው አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላቸው። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡና ቢገናኙ ይገዳደላሉ። እውነቱን ልንገርሽ፣ በኦርቶዶክስ አንድ ጥሪልኝ ለመገዳደል የሚፈልግ ቄስ ወይም ወንጌላዊ አንድ ጥሪልኝ ለመገዳደል የሚፈላለግ ሌሎቹንም መጥቀስ እችላለሁ። ቢገናኙ ይገዳደላሉ። ስለዚህ በእንደዚህ አይነት ጸብ ባለበት ክርስቶስን አውቃለሁ ማለት ይሄ ስህተት ነው። ክርስቶስ ፍቅርን፣ ሰላምን ነው ስበኩ የሚለው። እነሱ ጋር እንግዲህ በምታየው ደረጃ ለመገዳደል ስምም እየዋሹ የአንቺን አሁን ስም ለማጥፋት ነው። እኔ አጠፋው፣ እኔ ውቀቱኝ፣ ዮኒ ማኛ አጠፋ አይደል? ውቀቱኝ። እኔ ምን አደረገች? እሱ በምን አገናኝቷት ከኔ ጋር? እኔ ባጠፋሁት እሷን መውቀሱ ምን ያገናኘዋል? ስለዚህ ስህተታችሁ የእናንተ ነው። ብዙዎቹን የምታርቁት በእናንተ ነው። በሌላ ሰው ቢሆን ያንን ሰው እውነት ተወቅሱትም ነበር። ትክክል፣ አትወቅሱትም ነበርና በብዛት እኔ እርጋታሽ፣ እኔ አንቺንም ልጆችሽንም ባለቤትሽንም መጠቻ ይቻለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ ከማንም በላይ። የመጨረሻ ብትቀርቧት ብታውቋት ነቢይት ብርቱካን እግዚአብሔር ምስክሬ የምትወዷት ሰው ናት። ሰው ከሩቅ ሳይሆን ስትቀርቡት ነው። እኔን የቀረቡኝ ሰዎች ስለ እኔ ምን እንደሚያወሩ ስለማቅ ነው። ሰውን የምታውቁት ስትቀርቡት ነው። የማያውቅ እንደፈለገ ሊል ይችላል። ግን አንድም ቀን ክፉም አትናገር ነቢይትን ይዛችሁ በየጊዜው መውቀሱ ቢበቃ ጥሩ ነው ብዬ አስባለሁ። መጀመሪያ እናንተ ወንጌል ትክክለኛ ነው ወይ? እናንተ ወደ ክርስቶስ መንገድ አምጥታችኋል ወይ? እናንተ እውነተኛውን ሰብካችኋል ወይ? ወቃሾች ናችሁ። እና ያንን ነው የምለው። ብርክ በይልኝ፣ እግዚአብሔር ይጠብቅሽ፣ በርቺ ነው የምለው። እንግዲህ ከኔ ጋር ወዳጅነታችን ዘላለማዊ ነው። ቤተሰብ
ቤተሰብ ነን ከሚመጣ እኛ ወደ ኢየሱስ ከምንሄድ ድረስ ቤተሰብ ነን ከነቢይ አንድ ነገር ደግሞ የምናገረው እዚህ ዲሲ ላይ እኛ ቸርች ፕሬየር ሃውስ ተቋቁሟል። ምን ፕሬየር ሃውሳችን ፕሬየር ሃውስ ነው። ኦኬ ፕሬየር ሃውስ ኦኬ። አርብ ከ6 ሰዓት የሚጀምር ፕሮግራም ነው። በዲሲ በቨርጂኒያ በሜሪላንድ በአካባቢው ያላችሁ ቅዱሳን ካሜራ የለም፣ ምንም ነገር የለም፣ ምንም ሾው ማያስፈልገውም። ጸሎት ስለሆነ ድረስ ሁላችንም ተንበርክከን ምንጸልይበት የእግዚአብሔርን ፊት የምንፈልግ ስለ ትዳራችን ስለ ልጆቻቸው እዚህ አሜሪካን ሀገር በብዙ ነገር የተያዙ ናቸው። በድራግ በተለያየ ሱስ የተያዙ ልጆች አሉ። ስለዚህ እዚህ መተን ሁላችንም ተንበርክከን በእግዚአብሔር ፊት የምንጸልይበት አርብ ቀን ፕሮግራም ተዘጋጅቷል። ከ6 ሰዓት ፒኤም ጀምሮ እስከ 9 ፒኤም ማለት ነው። እግዚአብሔር አምላክ ደግሞ እዚህ ጸሎት ቦታ ላይ ድንቅና ተአምራትን እየሰራ እግዚአብሔር አምላክ ለትዳሮች አሁን እዚህ ሀገር ትዳር አይጸናም። ሰዎች ትዳር እንደዚህ በጣም ትዳር አለርጂክ የሆነበት ሀገር። ስለዚህ ይሄንን እንጸልያለን ትዳር ፍቺ እንዳይኖር ከዚህ በኋላ። እንደገና ደግሞ በልጆች በኩል ልጆቻቸው በቃ ትምህርት ሃይስኩል ልክ ሲጨርሱ ምንድነው የሚሆኑት? በቃ ድራጊስት የሆነ ሲጋራ ብዙ ዓለም ውስጥ ነው የሚገቡት። እነዚህን ልጆች ቀድመን በመናጠቅ እግዚአብሔርን ምሕረት በመጠየቅ በመጸለይ እኔ አሁን ከሁሉም ነገር ሾም አልፈልግም፣ ዮኒዬ መታየትንም አልፈልግም። አሁን እኔ የምፈልገው ምንድነው ብትለኝ በእግዚአብሔር ፊት ተደብቆ ተሸሽጎ በእግዚአብሔር ፊት መጸለይ ጸሎት ነው። ጾም ጸሎት በጣም ነው የምወደው ታውቃለህ። በጾም ጸሎት እግዚአብሔርን ፊት መፈለግ፣ ለብዙ ሰዎች መማለድ፣ ለወጣት ልጆች ለተለያዩ ችግር ላሉ ሰዎች መጸለይ ነው። አሁን ልቤ ውስጥ በቃ ሙልት ብሏል አልኩህና ሰዎችን ይዤ በጸሎት መውደቅ ይሄ ነው አሁን ፍላጎቴ። ከአርብ ጀምሮ ኦኬ ለስምሽ አትጨነቂ። ስለዚህ ከአርብ ጀምሮ ጾም ጸሎት ፕሮግራም አለን። ከ6 ሰዓት ጀምሮ እኛ እንቆያለን። ሌላው ሰዎች ግን እየመጡ እንዲካፈሉና በር ዘግተን እንድንጸልይ ሁሉም ሰዎች እንድትመጡ በሜሪላንድ በቨርጂኒያ በተለያየ ስቴት ያላችሁ ደግሞ ሬጂስተር አድርጋችሁ ነግራችሁን እንድትመጡ። እዚህ ጸሎት ቦታ ምንም የምናስከፍለው የምንቀበለው ነገር የለም። ሁሉም ነገር በነፃ ነው። መታችሁ ፕሮግራሙ እንድትካፈሉ ብዬ ያው ዮኒ ባለበት ሰምታችኋል። በነፃ ነው ሰምታችኋል። ሌላ ድራማ ውስጥ ሳትገቡ ለወሬ ምናምን ሳትመቹ ነቢይት ብርቱካን በገባት እግዚአብሔር በገባት ነገር ላይ ጸሎት ታደርጋለች። እንግዲህ የምትወዷት የምታከብሯት ሄዳችሁ እንድትካፈሉ እኔም አሳስባችኋለሁ እላለሁ። ሰላምሽ ይብዛልኝ። መልካም ጊዜ ሆነልኝ። ተባረክ። ማከብረህ አንተንም ልጆችንም ባለቤትህንም አሜን። እሷ ጋር ባለፈው እያወራን ነበር። ደስ ብሎኛል። ስለዚህ እግዚአብሔር ስሙ ይባረክ። ደግሞ ትመጣለህ በቅርብ ቀንም? አዎ እመጣለሁ። ኢየሱስ ጌታ ነው። አሜን አሜን። ክበሪልኝ። ተባረክ ዮኒ። ሰላምሽ ይብዛ። እሺ አባባ። እሺ እናት። በጣም ነው የምወድህ። ኖሪልኝ። እንግዲህ እውነታው ወጥቷል። እኔ በጣም ነው የምወደው እግዚአብሔር በሚያውቀው በጣም ወደ በነገራችን ላይ ቄዳርን እስካልተጠመቅኩ ድረስ ሙሉ ኦርቶዶክስ አይደለሁም። ይህን የማታውቁ ሰዎች ካላችሁ ወደ ኦርቶዶክስ የመመለስ ሀሳብ ያላችሁ ወንድምና እህቶቼ የቄዳር ጥምቀት እስካላረጋችሁ ድረስ ሙሉ ኦርቶዶክስ አይደላችሁ። ተጓብተናል። ስለዚህ ለማታውቁ ፕሮቴስታንት ለሆናችሁ ሙስሊም ለሆናችሁ ምናምን ጥምቀቱን ሳትወስዱ ኦርቶዶክስነት የለም። ያንን አምናችሁበት ስትጠመቁ ነው። ተግባባን? አምናችሁበት አምናችሁ ትምህርቱ ገብቷችሁ ስታደርጉት የዛኔ ሙሉ ኦርቶዶክስነት አለ። እኔ ስለፈለግኩና በአፌ ስላልኩ ብቻ አይደለም።